አሰልጣኝ ሚኬል አርቴታ ለመጀመሪያ ጊዜ ከገብርኤል ማጋሌሽ ጉዳት በኋላ ስለ ሪያል ማድሪዱ ጨዋታና ስለ አርሰናል ዝግጅት ሐሳባቸውን ሰጥተዋል። መድፈኞቹ እጅግ ወሳኝ የተባለና ለአርሰናል ትልቅ ኳሊቲን ይጨምራል የተባለ ተጫዋች ሊያስፈርሙ ነው። ሁለት ተጫዋቾች ከአርሰናል ጋር እንደተስማሙም እየተሰማ ነው። ዛሬ ከኔ ጋር ቆይታ ስታደርጉ የምትሰሟቸው ርዕሶች ናቸው። እንደምናችሁ ውድ አድማጭ ተመልካቾቼ፣ አብርሃም ፍቅሬ ነኝ። የዕለቱን ዜና ወደ እናንተ ለማድረስ ሰዓቴን ጠብቄ ስቱዲዮ ተገኝቻለሁ። በነገራችን ላይ በርካቶች ሰብስክራይብ ሳታደርጉ ነው ቪዲዮዎችን የምታዩት። በአክብሮት ሰብስክራይብ እንድታደርጉ ልጋብዛችሁ። ቪዲዮ ለበርካታ ሰዎች እንዲደርስ ደግሞ ላይክ በማድረግ ጀምሩ። በቀጥታ ወደ መረጃዎች ወስዳችኋለሁ። ሰሞኑን እንግዲህ በርካታ የአውሮፓ ትልልቅ ሚዲያዎች የእንግሊዝ ፕሪሚየር ሊግ ዋንጫ ጉዞ የተገባደደ እየመሰለ ስለሆነ ትኩረታቸውን በሙሉ ወደ አውሮፓ ሻምፒዮንስ ሊግ አድርገዋል። በነገራችን ላይ በርካታ የነጥብ ርቀት ያለው በእንግሊዝ ፕሪሚየር ሊግ እና በፈረንሳይ ሊግ ዋን ብቻ ነው። በጣሊያን ሴሪ በናፖሊና በኢንተር፣ በስፔን ላሊጋ በባርሳና በሪያል ማድሪድ መካከል ከፍተኛ የሆነ የዋንጫ ፉክክር ይደረጋል። በእንግሊዝ ፕሪሚየር ሊግ ግን ሊቨርፑል በ12 ነጥቦች እየመራ መሆኑን ተከትሎ እንግዲህ ተቀዛቅዟል ማለት ይቻላል። ነገር ግን አርሰናል ከሊቨርፑል በ12 ነጥቦች ርቆ ቢቀርም በአውሮፓ ሻምፒዮንስ ሊግ ግን ረጅም ርቀት ለመጓዝ አልመዋል። ነገር ግን ለዚህ ጉዟቸው እጅግ እንቅፋት ሊሆን ይችላል የተባለ መረጃ ትላንት ተሰምቶ ነበር፣ የጋብርኤል ማጋሌሽ ጉዳይ። ታዲያ ሚኬል አርቴታ ከገብርኤል ማጋሌሽ ጉዳት ከተረጋገጠ በኋላ ሀሳባቸውን ለአርሰናል ደጋፊዎች በሙሉ አስተላልፈዋል። በነገራችን ላይ ብራዚላዊው ኢንተርናሽናል ጋብርኤል ማጋሌሽ ዛሬ ወይም ነገ የቀዶ ጥገና ሕክምና እንደሚደረግለት ተረጋግጧል። አርሰናል ዘንድሮ እንደምታውቁት እጅግ በጣም በጉዳት አሳዛኙ እድለቢሱ ቡድን ነው ማለት ይቻላል። የውድድር ዓመቱ እንደተጀመረ ማርቲን ኦዲጋርድ ወደ 2 ወራት ገደማ፣ ከዛም በመቀጠል እነ ቶሚያሱ፣ እነ ካላፊዮሪ፣ እነ ቤን ዋይት፣ ቡካዮ ሳካ፣ ጋብርኤል ጄሱስ፣ ማርቲኔሊ፣ የቱን ጠርታችሁ የቱን አለማንሳት፣ ሁሉም ተጫዋቾች በአርሰናል ዘንድሮ ካይ ሃቨርት ከፍተኛ ጉዳት አስተናግደው እንግዲህ አርሰናል በሙሉ ስብስቡ ለመጫወት ተቸግሯል። ታዲያ አሁን ደግሞ አሳሳቢ ደረጃ ላይ ነው የሚገኘው። ምክንያቱም ሪያል ማድሪድ የፊታችን ማክሰኞ ይገጥማል በኤምሬትስ። ስለዚህ በዚህ ጨዋታ ላይ ማን ነው የሚሰለፈው? ቤን ዋይትስ ለዛ ጨዋታ ዝግጁ ይሆናል ወይስ ካላፊዮሪ ወይስ ፖላንዳዊው ኪዮር? ማን ነው የሚሰለፈው የሚለው በርካታ ደጋፊዎች እየጠየቁ ያሉት ነው። ታዲያ ሚኬል አርቴታ ምን አሉ? አሰልጣኝ ሚኬል አርቴታ የገብርኤል ማጋሌሽ ጉዳት እንዴት ነው መልበሻ ክፍሉን ረብሾታል ወይ ተብለው ለተጠየቁት ጥያቄ በቀጥታ ይህንን ሲሉ ነው የተናገሩት። እኛ አርሰናሎች ነን። መልበሻ ክፍል ውስጥ ያለውን ስሜት መታችሁ ብታዩ እንዴት ደስ ይለኝ ነበረም። በአርሰናል ማሊያ ያሉ ሁሉም የቡድን ተጫዋቾች በመልበሻ ክፍል ውስጥ ለሪያል ማድሪዱ ጨዋታ ከፍተኛ ጉጉት ላይ ይገኛሉ። ሪያል ማድሪድን ለመግጠም በከፍተኛ ተነሳሽነት ተጫዋቾቼ በታላቅ ጉጉት እየጠበቁ ነው የሚገኘው ሲሉ ተናግረዋል። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ሁሉም ተጫዋቾቼ በሪያል ማድሪድ ጨዋታ የመሰለፍ ፍላጎት እንዳላቸው ገልጸውልኛል፣ መሰለፍ እንፈልጋለን እያሉኝ ነው ያሉ ሲሆን መልበሻ ክፍል ውስጥ ቡድኑ በሪያል ማድሪድ ጨዋታ ምን ያህል የመጫወት ፍላጎት እንዳለው ብትጠይቁ እያንዳንዱ ሰው እዛ ሜዳ ላይ መሆን ይፈልጋል ሲሉ ሚኬል አርቴታ ተናግረዋል። በሌላ በኩል የመድፈኞቹ ደጋፊዎች ቀጣይ ሳምንት ማክሰኞ ከሪያል ማድሪድ ጋር በሚያደርጉት ጨዋታ ደማቅ ድጋፍ ለማድረግ ተዘጋጅተዋል። ያልሰማችሁም የአርሰናል ደጋፊዎች በሙሉ በኤምሬትስ ደማቅ ድጋፍ ለማድረግ እንድትዘጋጁ ሲሉ አሰልጣኝ ሚኬል አርቴታ መልእክት አስተላልፈዋል። ኤምሬትስ እጅግ ደማቅ እንዲሆን እፈልጋለሁ። ሪያል ማድሪዶችን በሜዳችን ልንረብሻቸው ይገባል። እያንዳንዱ የኤምሬትስ መቀመጫዎች የአርሰናልን ከለር ማለትም ይሄ ቀይና ነጩን ከለር በያዙ እቃዎችና አልባሳት ይሞላል። ስለዚህ ሁሉም ደጋፊ ለዚህ ጨዋታ ይዘጋጅ ሲሉ አሰልጣኝ ሚኬል አርቴታ መልእክታቸውን አስተላልፈዋል። በነገራችን ላይ ከቅርብ ጊዜ ወዲህ ኤምሬትስ በእንግሊዝ ፕሪሚየር ሊግ ካሉ እጅግ ደማቅ ስቴዲየሞች ዋነኛው ነው ማለት ይቻላል። ስለዚህ ለሪያል ማድሪዶች አርሰናል በሜዳቸው ለማሸነፍ ከፍተኛ ዝግጅት እያደረጉ እንደሆነ ታውቋል። ደጋፊዎችም እንዲዘጋጁ አሰልጣኝ ሚኬል አርቴታ መልእክት አስተላልፈዋል። አርሰናል ወሳኝ ተጫዋች ለማስፈረም አንድ ደረጃ ተጠግቷል።
ይህ ተጫዋች ባለፈው ክረምት በጣም ከአርሰናል ጋር ስሙ ሲያያዝ ነበር። በርካቶች እንደውም የአርሰናልን ማሊያ እያለበሱ በቃ ይህ ተጫዋች ፈርሟል እያሉም ነበረ። ከአርሰናል ጋር ስማቸው የተያዙት ሁለት ተጫዋቾች ቢሆኑም ይህ ግን ዋነኛው ተጫዋች ነው። የአትሌቲኮ ቢልባኦ ስፔናዊው ኒኮ ዊሊያምስ አርሰናልን ለመቀላቀል እንደተስማማ ፋብሪዚዮ ሮማኖን ጨምሮ ትራንስፈር ኒውስ ትልልቅ የእንግሊዝ ሚዲያዎች እያረጋገጡ ይገኛሉ። በተለይም የአርሰናሉ አዲሱ ስፖርቲንግ ዳይሬክተር አንድሬ ቤርታ የመጀመሪያ ስራቸውና የመጀመሪያ ፊርማቸው ኒኮ ዊሊያምስ እንደሆነ ተሰምቷል። ይህ ተጫዋች እንግዲህ ለአርሰናል እጅግ ከፍተኛ ለፊት መስመሩ ትልቅ የሆነ ደጀን ይሆናል ተብሎ ነው የሚጠበቀው። ምክንያቱም አርሰናል እንደምታውቁት የኋላ መስመሩ አውሮፓ ላይ ካሉ ምርጥ የኋላ መስመሮች ዋነኛው ነው ማለት ይቻላል። እጅግ ድንቅ የመከላከል አማካኝ ስፍራውም ይህን ያህል የሚታማ አይደለም አርሰናል። ነገር ግን የፊት ለፊት መስመሩ ስለ አይደለም አርሰናል ባላንስ አጥቷል። ከኋላና ከፊት አይመጣጠንም። ከኋላ ጥሩ ነው፣ ከፊት ግን እነ ስተርሊንግን እነ ገብርኤል ጄሱስን እነ ካይ ሃቨርትን ይዞ እንዴት ነው የሚዘልቀው የሚሉ ጥያቄዎች ይነሱ ነበረ። ታዲያ አርሰናል በዘንድሮ የክረምት የዝውውር መስኮት ዋነኛ ዓላማው የፊት ለፊት መስመር ተጫዋቾች በተለይም ሁለት ዋነኛ ተጫዋቾችን ማስፈረም ነው። የመጀመሪያው ተጫዋች ኒኮ ዊሊያምስ ነው። ይህ ተጫዋች እንግዲህ በመስመር በስፔን ብሔራዊ ቡድን ታስታውሳላችሁ እንዴት አይነት ድንቅ ተሰጥኦ ያለው ተጫዋች እንደሆነ። ባርሳ እስከ ቅርብ ጊዜ ከፍተኛ ፈላጊው ነበረ። ነገር ግን ባርሴሎና በፋይናንሻል ፌር ፕሌይ ምክንያት ከፍተኛ የሆነ ክፍተት ስላለበት ለአርሰናል ይህ ትልቅ እድል ይዞ መጥቷል። በተለይም የአርሰናሉ ብራዚላዊው ጋብሪኤል ማርቲኔሊ በተለያዩ ጊዜያቶች የአቋም መውረድ ውስጥ ስለሚገባ ይህ ተጫዋች ወደ አርሰናል መምጣቱ በተለይም ተጫዋቹ ቨርሳታይል ነው። በቡካዮ ሳካ በኩልም በማርቲኔሊ በኩልም መጫወት የሚችል ተጫዋች ስለሆነ ለአርሰናል የመስመር አጥቂነት ከፍተኛ የሆነ ሚና ይሰጣል ተብሎ ነው የሚጠበቀው። ስለዚህ ኒኮ ዊሊያምስ ከአዲሱ የአርሰናል ስፖርቲንግ ዳይሬክተር ጋር በቀጥታ ንግግር እንዳደረገ ተሰምቷል። ታዲያ አንድሬ ቤርታም ይህንን ተጫዋች ወደ አርሰናል እንደመጡ ኮንታክት እንዳደረጉትና ከወኪሎቹ ጋር እንደተነጋገሩ የተሰማ ሲሆን ኒኮ ዊሊያምስ በቀጣይ ዓመት በአርሰናል ማሊያ ልንመለከተው የምንችለው ተጫዋች እንደሆነ እየተሰማ ነው። ሌላኛው የፊት ለፊት መስመር አጥቂ አይምሬው ስዊድናዊው የስፖርቲንግ ሊዝበኑ ወሳኝ ተጫዋች ቪክተር ዮኬሬሽ አርሰናልን ለመቀላቀል እንደተስማማ ተዘግቧል። በተለይም ቪክተር ዮኬሬሽ አርሰናሎች ያላቸው እቅድ ሰምቷል። በዛም እጅግ በጣም እንደተማረከን የተሰማው አርሰናል የረጅም ጊዜ እቅዱን ለዩክሬሽ አቅርቦለታል። በየትኛው መንገድ መጓዝ እንደሚፈልግ አርሰናል ረጅም ዓመታት እቅድ እንዳለው ለዩክሬሽ ተነግሮታል። ከአንድሬ ቤርታ ጋር ተነጋግሯል። እናም ዩክሬሽ በአውሮፓ ሻምፒዮንስ ሊግ መጫወት ይፈልጋል። በእንግሊዝ ፕሪሚየር ሊግም ተፎካክሮ ዋንጫ ማሳካት ይፈልጋል። ስለዚህ ቪክተር ዩክሬሽ ከአይዛክ ከኒውካስትሉ ተጫዋች አሌክሳንደር አይዛክ ይልቅ አርሰናልን የመቀላቀል እድሉ እጅግ ሰፊ እንደሆነ ነው የተሰማው። በነገራችን ላይ የአትሌቲኮ ቢልባኦ ተጫዋች ኒኮ ዊሊያምስ 22 ዓመቱ ነው ገና። ዩክሬሽ ደግሞ 26 ዓመቱ ነው። ታዲያ ይህ የኒኮ ዊሊያምስ 22 ዓመት መሆኑ አርሰናል ረጅም ጊዜ ውስጥ እንዲጠቀምበት ይረዳዋል ማለት ነው። ስለዚህ መድፈኞቹ በዘንድሮ የክረምት የዝውውር መስኮት ዋነኛ ዓላማቸው የፊት ለፊት መስመር አጥቂያቸውን የክንፍ አጥቂዎቻቸውን ማጠናከር ነው። እናም የመሃል ሜዳ ተጫዋች ኦልሬዲ የሪያል ሶሲዳዱን ዙቤሜንዲን ጨርሰዋል። ስለዚህ አርሰናል ቢያንስ 3-4 ወሳኝ ተጫዋቾችን በክረምት የዝውውር መስኮት ያስፈርማል ተብሎ ይጠበቃል። ይህም ለመድፈኞቹ እጅግ ትልቅ ኳሊቲን የሚሰጥና ምናልባትም በቀጣዮቹ ዓመታት መድፈኞቹ በእንግሊዝ ፕሪሚየር ሊግም ሆነ በአውሮፓ ሻምፒዮንስ ሊግ ለረጅም ጊዜ ተፎካካሪ ሆነው እንደዚሁም ደግሞ ዋንጫን የሚያሳኩ ቡድኖች ሆነው ልንመለከታቸው እንችላለን። እስኪ አርሰናል ሌላ ማንን ቢያስፈርም ብላችሁ ታስባላችሁ? አሌክሳንደር አይዛክ ይሻላል ወይስ የስፖርቲንግ ሊዝበኑ ቪክተር ዩክሬሽ? መድፈኞቹ የአይዛክ ዋጋ እንግዲህ እጅግ ውድ መሆኑን ተከትሎ ትኩረታቸውን ዩክሬሽ ላይ ማድረጋቸውን ነግሬያቸዋለሁ። የእናንተ ሀሳብ ግን በእነዚህ ሁለት ተጫዋቾች ላይ ምን ይመስላል? መድፈኞቹ ውስጥ በቀጣይ የውድድር ዓመት ዋንጫ ያሳካሉ? ዘንድሮስ በአውሮፓ ሻምፒዮንስ ሊግ ያለ ጋብርኤል ማጋሌሽ ረጅም ርቀት ይጓዛሉ ወይስ ምን ይከሰታል የሚለውን የግል ሀሳባችሁን ኮሜንት ላይ ታስቀምጡልኝ ትችላላችሁ። ከሀገር ውስጥም ከሀገር ውጭም መልእክት የምትልኩልኝ ሀሳብ አስተያየታችሁ የምትሰጡኝ ውድ አድማጭ ተመልካቾቼ ከልብ አመሰግናለሁ። ለቻናሌ አዲስ ሆናችሁ የደውል ምልክቷን ተጭናችሁ ቤተሰብ እንድትሆኑ በየዕለቱ ወሳኝ ስፖርታዊ ጥንክሮችን እንድታገኙ
በአክብሮት ጋብዛችኋለሁ። በየዕለቱ እንግዲህ ወሳኝ መረጃዎችን ወደ እናንተ ማድረሰው አብርሃም ፍቅሬ ነኝ። በሌላ መረጃ በሌላ ወሳኝ የእንግሊዝ ፕሪሚየር ሊግ እንደዚሁም የአውሮፓ መድረክ ጥንክሮች እስከምንገናኝ ድረስ ሰላም ተመኘሁላችሁ።